ፈተናችሁ ላይ እንደ አይነት ጥያቄዎች እንዴት መስራት እንደምችሉ አሳያችኋለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ፣ ፎሎ ማድረጋችሁን እንዳትረሱ። ለስኩ እሺ፣ እዚህ ጋር ኳድራቲክ ኢኩዌሽን ተሰጥቶናል። የዚህ ኳድራቲክ ሩቶች ኤን ናቸው ተብለናል። ስለዚህ የ1/m + 1/n ቫልዩ ነው የተጠየቅነው። ምንድነው ማወቅ ያለብን ነገር በሁለት ሩቶች መካከል ያለውን ግንኙነት ነው ማለት ነው። ሁለት ፕሮዳክት ሩል አለ፣ እንደገና ደግሞ ሰሚሽን ሩል አለ። ምንድነው እሱም ሰሚሽን ኦፍ two roots is equal to -b/c and the product of the two roots is equal to c/a። ምንድነው እዚህ ጋር የተሰጠ ደግሞ ሩቶቹ ኤን ናቸው ተብለናል። ስለዚህ ምንድነው በሰሚሽን ሩል m + n is equal to -b/a ነው ተብለናል። ቢ ማለት እቺ ነች፣ እቺ ነች፣ ይሄ ደግሞ የሲ ቫልዩ ነው ማለት ነው። ደን በፕሮዳክት ሩል ደግሞ ምንድነው ተብለናል? m times n is equal to c/a ነው ተብለናል ማለት ነው። ስለዚህ እነዚህን ሁለቱን ይዘን ወዴት ነው የምንሄደው? ወደ ተጠየቅነው ቫልዩ ነው የምንሄደው ማለት ነው። የተጠየቅነው ደግሞ ምንድነው? 1/m + 1/n ነው የተጠየቅነው። ይሄ በፍራክሽን ሩል ስንሰራ በበተርፍላይ ስንሰራ ምን ይሆናል? 1 times n + 1 times m/m times n ይሆናል ማለት ነው። ስለዚህ እዚህ ጋር ደግሞ የm + n የm times n ቫልዩዎች እዚህ ጋር ተሰጥተውናል። እዚህ ጋር -b/a ማለት -b -b ደግሞ -6 ነው፣ -6 ነው /a ደግሞ 3 ነው። ስለዚህ እዚህ ጋር 2 ነው ማለት ነው። m + a ቫልዩ 2 ነው ማለት ነው። እንደገና ደግሞ በፕሮዳክት ጋር ደግሞ የሁለቱ ፕሮዳክቶች c/a ነው ተብለናል። c ማለት 2 ነው። ስለዚህ 2/a ደግሞ 3 ነው፣ 3 ነው። ስለዚህ 2/3 ነው ማለት ነው ፕሮዳክታቸው ነው። ስለዚህ በቀጥታ ሰሚሽናችንን እና እዚህ ጋር ፕሮዳክታችንን ማስገባት ነው ማለት ነው። ስለዚህ ሰሙ ላይ 2 አለን ኦቨር እዚህ ጋር ደግሞ ፕሮዳክቱ ላይ 2/3 ያለን ማለት ነው። ደን ይሄንን ቀይረን ስንጽፍ ምን ማለት ነው? ይሄ ማለት 2 ሲካፈል 2/3 ነው፣ ማባዛት ሲሆን ይዞራል። ስለዚህ ምንድን ነው የሚሆነው? 2 times 3/2 ይሆናል ማለት ነው። 2 times 3 ደግሞ 6 ነው። 6/2 3 ይሆናል። ወይም ደግሞ እዚህ ጋር 2 ባይ 3 ይጠፋና 3 ብቻ ይቀራል። ስለዚህ የዚህ ቫልዩ ስንት ነው የሚሆነው? 3 ነው የሚሆነው ማለት ነው።